ይስጥልን እንደምን ሰንብታችኋል የተከበራችሁ ተመልካቾቻችን ይህ የአማራ ቴሌቪዥን ነው ስማቸው ሸቴ ነኝ በዛሬው ወቅታዊ ዝግጅታችን የሴራ ፖለቲካ በኢትዮጵያ ምን ገጽታ አለው የሚለውን ርዕሰ ጉዳይ መርጠን ውይይት እናደርጋለን በኢትዮጵያ ባለፉት 50 ዓመታት በተደረገው የሀገረ መንግስት ግንባታ ጥረት የተለያዩ የፖለቲካ ትርክቶች ተግባራዊ ተደርገው እንደ ሀገር ብዙ ዋጋ ተከፍሏል ቀድሞ የትጥቅ ትግል የጀመረው ህዋት በ1960ዎቹ ተመስርቶ የፖለቲካ ማዕከሉን የአማራ ህዝብ ላይ አድርጎ የተጨቆይ ትርክቱን በማስፋፋት ወደ ስልጣን ለመምጣት ሰፊ ጥረቶችን አድርጓል ይህ ደግሞ የአማራ ህዝብ በሌሎች ህዝቦች ዘንድ የነበረው እይታ እንዲዛባ ሆኗል ማለት ነው ኢህአዴግም በአራቱ ብሔራዊ ድርጅቶች በግንባርነት ተመስርቶ በ1983 ዓመተ ምህረት ወደ ስልጣን ከመጣ በኋላ ይህ የጨቆይ ትርክቱ ቀጥሎ የአማራ ህዝብ የገዥ መደብ እንደነበር ከዚህ በፊትና የሌሎች ብሔሮች ብሔረሰቦችና ህዝቦችን ሲጨቆን እንደነበረ የሚያሳዩ በሰነድ የተደገፉ የፖለቲካ ትርክቶች ሲነዙ ነበር ይህ ደግሞ የአማራ ህዝብ ሲታገል ነበር ይህ እንዲስተካከል የፖለቲካ ማስተካከያ እንዲደረጉ ሰፊ ጥረቶች ተደርገዋል በተለይ ደግሞ የአማራና የኦሮሞ ህዝብ በጥርጣሬ እንዲኖር ሰፊ ጥረቶች ሲደረጉ ነበር ይህም እንደ ሀገር ሰፊ ዋጋ አስከፍሏል ኢህአዴግ እንግዲህ በህዝብ የትግል ጥረቶች ሲደረጉበትና ውስጣዊ የለውጥ ፍላጎት ማድሮበት ወደ ውህደት ወደ ብልጽግና ፓርቲነት ሲመጣ ህዋት የውህደቱን ሐሳብ እንደማይቀበልና ከዚህ በፊት የያዘውን የፖለቲካ አቋም እንደሚያስቀጥል ተናግሮ ከውህደቱ ወጥቷል ማለት ነው እንግዲህ ብልጽግና የለውጥ ሪፎርሞች ውስጥ ገብቶ ያደረገ ባለው ጥረት አሁንም እንደ ሀገር ብዙ የፖለቲካ ቀውሶች ያጋጠሙ ነው የሚገኙት እና የሴራ ፖለቲካው እንደ ሀገር ምን ዋጋ ያስከፈለ ነው ወደፊትስ ምን የፖለቲካ ማሻሻያዎች መደረግ አለባቸው የሚሉ ጉዳዮችን ያነሳን ውይይት እናደርጋለን እዚህ ለውይይታችን አካል የሚሆነው ሁለት ወጣት ፖለቲከኞችን ጋብዘናል የመጀመሪያው እንግዳችን መልካሙ ተሾመ ይባላል በአማራ ብልጽግና ፓርቲ የጥናትና ምርምር ዘርፍ ከፍተኛ ተመራማሪ ኃላፊ ነው ሁለተኛው የውይይት አካላችን አማኑኤል ፈረደ ይባላል በአማራ ብልጽግና ፓርቲ የአደረጃጀት ዘርፍ ምክትል ቢሮ ኃላፊ ነው ከነርሱ ጋር ቆይታ እናደርጋለን አብራችሁን ቆዩ አክብራችሁን ስለመጣችሁ እናመሰግናችኋለን እናመሰግናለን ዛሬ እንግዲህ በዋናነት የሴራ ፖለቲካ በኢትዮጵያ ምን እንደሚመስል ነው እይታችሁን የምንጋራው ማለት ነው መነሻ እንዲሆነን እንግዲህ በ1966 ህዋት የትጥቅ ትግል ሲጀምር ይዟቸው የመጣቸው ያነገባቸው የፖለቲካ መታገያ መሳሪያዎቹ ነበርና እንደው በመስረታ ሂደቱ የያዘው የፖለቲካ ስሪት ምን እይታላችሁ እስኪ ከዚህ እንነሳ ከመነሻው ማለት ነው ከመስረታው ጀምሮ የኢትዮጵያን የፖለቲካ ታሪክ በጠላትና በወዳጅ ከፍሎ ነው የተነሳው እዚህ ሀገር ያለው የብሔር ጭቆና አለ አንደኛው ብሔር ሌላኛውን ብሔር ጨቁኗል የሚል የታሪክ ትንተና ይዞ ነው የተነሳው ማለት ነው እንግዲህ የአንድ ሀገር ህዝቦች አንደኛውን ጨቋኝ ሌላኛውን ተጨቋኝ ብለህ በየነ ስታበቃ ለሁሉም ህዝብ ተደራሽ ሆነ ፍትሃዊ የሆነ ፖለቲካ ልታራምድ አትችልም ሳይንሳዊ አይደለም እና ከመሰረቱ በጥላቻ ላይ የተመሰረተ ፖለቲካ ነው ይዞ የተነሳው ህወሓት ማለት ነው ሌሎቹ በኋላ በዝርዝር ልንመለከታቸው ልናንሳቸው የምንችሉ የሴራ ፖለቲካ ውጤቶቹ መነሻቸው ይሄ የተሳሳተ የፖለቲካ ፍልስፍና ነው ማለት ነው የተሳሳተ የሚሆነው በሁለት ምክንያት ነው አንደኛ ሀቅ አይደለም የኢትዮጵያ የፖለቲካ ታሪክ እንደዚህ አይደለም የኢትዮጵያ ህዝብ እርስ በርሱ የተጋመደ የተዋሃደ አንድ ህዝብ ነው ማንነት መሰረት ያደረጉ ልዩነቶች እንደተጠበቁ ሆነው በታሪኩ ግን እርስ በርሱ ተዋልዶ ተካብዶ ያለ አብሮ የሚኖር ለረጅም ዘመን አብሮ የኖረ ህዝብ ነው እንጂ በጠላትነት የሚፈራረጅ ህዝብ አይደለም ማለት ነው ስለዚህ አንደኛውን ህዝብ አንደኛውን ብሔር በጨቋኝነት ሌላኛውን በተጨቋኝነት ለመበየን ለመወሰን የሚበቃ ታሪካዊ መሰረት የለውም በሀቅ ደረጃ ሀቅ አይደለም ማለት ነው አንድ ሁለተኛ የአንድን ሀገር ህዝቦች ጠላትና ወዳጅ ብለህ ነጣጥለህ በጥላቻ ላይ ቆመህ ትርጉም ያለው ፖለቲካዊ መፍትሄ ልታመጣ አትችልም እና በመሰረቱ መነሻው የተሳሳተ የታሪክ ትንታኔና የመፍትሄ ሀተታ ይዞ ስለተነሳ ነው ህወሓት በኖረበት 27 አመት በጠቅላላ በአገሪቱ የታዩ ጉዳቶችን ያደረሰው
እና ዛሬም ድረስ የቀጠለው የሴራ ፖለቲካ ስራው እንቅስቃሴው በዚህ ምክንያት ነው ብለን ልንደመድም እንችላለን። በንድፈ ሐሳባዊ መነሻውም በተግባራዊ እንቅስቃሴውም ቢሆን በሴራ ተወልዶ በሴራ ያለ የፖለቲካ ድርጅት ነው ማለት ነው። አማኑኤልስ ምን እይታለህ? በተለይ ከምስረታው ጀምሮ በኋላም ኢህአዴግ በግንባርነት ተቀላቅሎ በስልጣን በቆየበት ጊዜ የሚያራምዳቸው የፖለቲካ ፍልስፍናዎች እንደው ምን ዋጋ አስከፍለውናል? አሁናዊ የፖለቲካ ቀውሱን ጨምሮ ማለት ነው። ጥሩ ቀደም አንተ እንደገለጽከው በሀገራችን የፖለቲካ ሂደት ውስጥ በተለይ ከ1960ዎቹ በኋላ በርካታ ኃይሎች በሀገራችን ፖለቲካ ውስጥ ሲግኒፊካንትሊ ተሳትፈዋል። አንዳንዶቹ የብሔር ፖለቲካን ይዘው፣ አንዳንዶቹ ሀገራዊ አጀንዳ ይዘው ተንቀሳቅሰዋል። በዚህ ሂደት የህወሓትን የፖለቲካ ማኒፌስቶና እንቅስቃሴ ለይተን በምናይበት ጊዜ ያዋጣኛል፣ ወደ ስልጣን መንበር ያደርሰኛል ብሎ ያነሳው ሀሳብ በጥላቻ ላይ የተመሰረተ ህዝብን በህዝብ ላይ ጥርጣሬ እንዲነግስ በማድረግ የራስን የስልጣን ጥማት ማርካት ነው። በዚህ ሂደት ውስጥ ዋነኛ ጠላቱ የወትሮ ጠላቱ የአማራ ህዝብ ነው ይታወቃል። ይሄ በንግግር ብቻ ሳይሆን በሰነድም በህጋዊ ሰነዳቸውም ጭምር የመታገያ አጀንዳቸው አድርገው ስልጣን ላይ እስኪወጡ ድረስ ዋናው የትግል ማቀንቀኛ ሀሳባቸው አማራ አህዳዊ ነው፣ አማራ ሌሎች ብሔረሰቦችን ሲጨቁን የነበረ ህዝብ ነው፣ ከሌሎች ወንድሞቹ ጋር ተሳስሮ ተጋምዶ ያቆያትን ሀገር በሌሎቹ ዘንድ ጥርጣሬ እንዲያደርበትና የመገለል ስሜት እንዲሰማው የተጠቂነት ስሜት እንዲሰማው በርካታ ፕሮፓጋንዳ ስራዎችን ሰርተዋል። ይሄ ግልጽ ያለ ሀቅ ነው፣ እውነት ነው። ለፖለቲካ ፍጆታቸው የተጠቀሙበት አካሄድ ነው። እውነታው ሪሊ አማራ የትግራይ ህዝብ ጠላት ነው ወይ የቲፒኤልኤፍስ ጠላት ነው ወይ ብለን ብንመለከት እውነታው እሱ ነው ያሳየን። አማራ ከሌሎቹ የሀገራችን ብሔር ብሔረሰቦች ጋር በጋራ በመሆን ሀገር የመሰረተ ሀገር ጠብቆ ያኖረ ህዝብ ነው። ጀግና ኩሩና ደፋር ህዝብ ነው። ይሄ ህዝብ በምንም ተአምር በየትኛውም መለኪያ የሌላ ህዝብ ጠላት ሊሆን የሚችልበት ግራውንድ የለም። ስለሆነም እንደ አንድ የፖለቲካ መታገያ ስልት አሸንፈ ለመውጣት በሚደረገው ጥረትና ፍትጊያ ውስጥ ብቸኛ ማምለጫ ስልትህ አንዱን ብሔር በሌላው ብሔር ላይ ማነሳሳት ነው። ለዚህ ደግሞ ተጠቂና ተጋላጭ ነው የተገኘው የአማራ ህዝብ ነው። ስለዚህ ህወሓት ላለፉት 50 60 አመታት ያለ ማቋረጥ በከፍተኛ ፕሮፓጋንዳ የአማራን ህዝብ ጫና ውስጥ ከቶታል፣ አጣቂኝ ውስጥ ለመክተት ሞክሯል። ስለሆነም በዚህ ሂደት ከጫካም ከወጡ በኋላ መንግስታዊ ስልጣንም ከገቡ በኋላ ይህንን አስተሳሰባቸውን መንግስታዊ ቅርጽ እንዲኖረው በፖሊሲ እንዲደገፍ በስትራቴጂዎች እንዲካተት ኢቭን በህገ መንግስትም ጭምር ተካቶ ጭቆናው ወይም ደግሞ ጥላቻው መዋቅራዊ ቅርጽ እና ሲስተሚክ ሆኖ እንዲተገበር ተደርጓል። ይሄ በጣም ብዙ ዋጋ ያስከፈለ የአማራን ህዝብ ከሌሎች ወንድሞቹ ጋር ያቆያትን ሀገር በጥርጣሬ እንዲመለከተው ዋጋ እንዳልከፈለ የሚያስቆጥር ከፍተኛ የሆነ ዘመቻ ተካሂዶበታል። እውነት ነው። አሁንም ቢሆን በሀገራችን የፖለቲካ ሂደት ውስጥ ከፍተኛ ሴራ አለ። ይሄ ሴራ የሚመነጨው ቀድሞ ከተተገበረውና በሀገራችን ከተሞከረው ቲፒኤልኤፍ ይዞት ከመጣውና በኋላ ኢህአዴግ ሲያስፈጽመው ከነበረው የተሳሳተ የአመራር ሂደት ነው ብዬ ነው ማምነው። ይሄ እጅግ በጣም ብዙ ዋጋ ማስከፈሉ የቅርብ ጊዜ ትውስታ ነው። ሁላችንም በየሚዲያዎቹ የምንሰማው የምናውቀው የኖርንበት እውነት ነው ማለት ነው። ስለዚህ ህወሓት ሲጀመርም በሴራ የተካነ በሌሎች ህዝቦች ዘንድ መቃቃርን የፈጠረ የራሱን ቡድን የትግራይን ህዝብ ብቻ ሳይሆን የትግራይን ህዝብ ለትግራይ ህዝብ ሳይሆን ለራሱ ቡድን ፍላጎት ብቻ ምንም ነገር ከማድረግ ወደ ኋላ የማይል በሴራ ጥርሱን ነቅሎ ያደገ ድርጅት ነው ብሎ መውሰድ ይቻላል። ይሄ ትሩፋቱ እስካሁን በለውጥ ሂደቱም ውስጥ ሆነን ምን ያክል ቻሌንጅ እያጋጠመ እንደሆነ የኢትዮጵያ ህዝብ የሚረዳው ይመስለኛል። ጥሩ እንግዲህ ህወሓት ወደ ትጥቅ ትግል ሲገባ በዋናነት ታላቋን ትግራይን የመመስረት ግብ ይዞ ነው ሲነሳ የነበረው። በኋላ ደግሞ ከግንባር ፈጥሮ ሀገር ለመምራት ኢህአዴግ ነው ሲመጡ ያን ነው የፖለቲካ አስተሳሰብ ሌሎች ላይ ደምሮ በስልጣን ላይ ያለም ተግባራዊ ያደረገው ጉዳይ እንደሆነ ብዙ ሰው ይረዳዋል ብለን እናስባለን። እንደው የሴራ ፖለቲካው አሁን የአማራን ህዝብ ከሌሎች ህዝቦች ጋር መነጠል ነው።
በዋናነት ደግሞ የታሪክን በመፈብረክ የሌለን የታሪክ በመፈብረክ በዋናነት ደግሞ የአማራና የኦሮሞ ህዝብ በጥርጣሬ እንዲኖር አንደኛው ህዝብ ለአንደኛው ህዝብ ጠላቱ እንደሆነ ሲሰሩበት ቆይተዋልና እንደው የአማራና የኦሮሞ ህዝብ ላይ ዋነኛ ማጠንጠኛ የፖለቲካ ማዕከሉ እንዲያደርግ ያደረገው ዋነኛ ምክንያት ምንድነው ብላችሁ ታስባላችሁ? በሴንትራል ፖለቲክስ ደረጃ ከፍተኛ የህዝብ ቁጥር ያላቸውና በአገረ መንግስት ግንባታ ሂደትም ከፍተኛ አስተዋጽኦ ያላቸው ከሌሎች ወንድም ህዝቦች ጋር በመሆን የአማራና ኦሮሞ ህዝቦች በጋራ ተጋምደው እቺ ነገር ላለችበት ደረጃ ደርሰዋል። ሶ የቲፒኤልኤፍ ቡድን በሁለቱ ህዝቦች አንድነት ላይ የተሰራ ስራ ካለ እሱን ካላፈረስክ ወደ ሴንትራል ፖለቲካው መምጣት አትችልም፣ የበላይ መሆንም አትችልም፣ ማዘዝ መፍለጥ መቁረጥም አትችልም። በምንም መለኪያ ህወሓት ከሌሎቹ የፖለቲካ ቡድኖች የበላይ የሚሆንበት አንግል አልነበረ። ስለዚህ ይህንን ሀሳቡን በተገቢው መንገድ ለማስረጽ የተጠቀመበት ስልት በአማራና በኦሮሞ ህዝቦች መካከል የማይነቀል የጥላቻ ትርክት ማስገባትና ሐሰተኛ ፋብሪኬት የተደረጉ ታሪኮችን አንዳንዶቹ ራሱ የፈጸማቸውም ጭምር እውነተኛ ሆነው እንዲታዩ ህዝቡ በተሳሳተ መንገድ እንዲረዳቸው ከፍተኛ የሆነ እና ተከታታይነት ያለው የፕሮፓጋንዳ ስራ በመስራት በሁለቱ ህዝቦች መካከል ከፍተኛ ጥርጣሬ ፈጥሯል። ተሳክቶለታል በዚህ ረገድ ለብዙ ጊዜ። በዚህ ሂደት በለውጥ ሂደታችን የኦሮሞና የአማራ ህዝቦች ከጥንትም አንድ ህዝቦች ናቸው፣ በጋራ ሀገር የመሰረቱ ህዝቦች ናቸው። ይህንን የሐሰት ትርክት የፈበረከውን ቡድን ማጋለጥና መታገል ሲጀመር የኦሮማራ ፕሮጀክት እናስታውሰዋለን። ምን ያክል በሀገራችን ውስጥ ሲግኒፊካንትሊ በፖለቲካውም በኢኮኖሚውም በአጠቃላይ በሀገራችን ታሪክ ውስጥ አዲስ ምዕራፍ የከፈተ ጥምረት ነው የነበረው። ይሄ ጥምረት እንዳይሳካ ብዙ ነገር ጥረት አድርገዋል። የለውጥ ኃይሉ በህዝባችን የለውጥ ፍላጎትና የፓርቲያችን ገፊን ሳቢነት ደግሞ ለውጡ ሆኗል። በዚህ ሂደት ህወሓት ተገፍቷል፣ ከትግሉ ተሸንፎ ወጥቷል። አሁንም ቢሆን ይህንን በረጅም ጊዜ የተሰራ የፖለቲካ ሴራ ስለሆነ ባንዴ ሁሉም ህዝቦች ተዋደዋል፣ ሁሉም ህዝቦች ተግባብተዋል ማለት አንችልም። በተከታታይ በሚሰሩ ስራዎች ነው ወደ እውነታው የምትመጣው። በዚህ ሂደት እያጋጠሙ ያሉ ችግሮች አሉ፣ የተቀበሩ ፈንጆች አሉ። እነዚህን በመነካካት በሁለቱ ህዝቦች መካከል የነበረው ጥላቻ እንዲቀጥል የሚፈልግ ቡድን ነው ህወሓት። ከዚህ አኳያ ይሄንን በተገቢው መንገድ ተረድቶ መመከት ያስፈልጋል ብዬ አስባለሁ። መልካሙስ ምን ሐሳብ አለ? በተለይ የጨቆይ ተጨቆይ ትርክቱ የአማራና የኦሮሞ ህዝብ በጥርጣሬ እንዲተያይ የተሄደበት የፖለቲካ ስልት እንደው እንደ አማራ ህዝብ ምን ዋጋ አስከፍሏል? የአማራ ህዝብ ያው ኢትዮጵያ ሀገሬ ናት ብሎ የሚታገል ህዝብ ነው ከሌሎች ብሔሮች ብሔረሰቦችና ህዝቦች ጋር ማለት ነውና እንደው ምን ዋጋ አስከፍሎናል እስካሁን የመጣንበት የፖለቲካ መስመር? መልካም ህወሓት በነገራችን ላይ የአማራና የኦሮሞ ብሔሮችን እርስ በርስ ለማጣላት የሚያደርገው ትግል ከመደበኛ ባህር የሚቀዳ ነው። ልዩነትን ብቻ መሰረት አድርጎ ልዩነትን ባልተገባ መንገድና ከሚገባው በላይ በማጋነን በሚፈጠር ስንጥቅ ላይ የሚቆም የፖለቲካ ስልት ነው የሚከተለው ማለት ነው። ይሄን የሚያደርገው ለምንድነው? ሌላ ፖለቲካ የለውም በነገራችን ላይ። ይሄን የቅድም ለመጥቀስ የሞከርነውን የጥላቻ ፖለቲካ የሴራ ፖለቲካ ቢተው ጄኒውን የሆነ የፖለቲካ አስተሳሰብ የለውም። ስለሌለው የህልውና ጉዳይ ጭምር ነው። ምን ማለት ነው? ይሄንን የጥላቻ ፖለቲካ ይሄንን ልዩነትን የማስፋት ብሔሮችን ህዝቦችን እርስ በርስ እንዲጠራጠሩ እንዲጠላሉ የሚያደርግበትን የፖለቲካ ስልት ቢተው ህልውና ሊቀጥል አይችልም። ሌላ በሐቀኛ የሆነ የፖለቲካ አስተሳሰብ ስለሌለው ማለት ነው። በተቀረ በልዩ ሁኔታ የአማራና የኦሮሞን ህዝብ እርስ በርስ ለማጣራት ጥረት የሚደረገው በብዙ ምክንያት የሀገሪቱን ህልውና ለማስቀጠል ከፍተኛ ሚና ያላቸው ህዝቦች በመሆናቸው የተነሳ ነው። ሌሎች ብሔር ብሔረሰቦች የላቸውም ለማለት አይደለም። ግን ሁለቱ ብሔሮች ባላቸው ጂኦግራፊያዊ አቀማመጥ በአገሪቱ ፖለቲካ ላይ ባላቸው አስተዋጽኦና ድርሻ የተነሳ የሁለቱን አንድነት እንዳይፈጠር ማድረግ ልዩነቱን ማስፋት አገረ መንግስቱን ጥያቄ ውስጥ የሚከት የአገሪቱን ሰላምና ደህንነት የሚያናጋ ሆኖ ያገለግለዋል ማለት ነው። ስለዚህ በጣም የተሰላ ነው፣ በንቃት ነው ማለት ነው። የአማራና የኦሮሞ ህዝብ ግጭት ውስጥ እንዲገባ ጥረት የሚደረገው በጣም በንቃት ታስቦበት ስትራቴጂ ተወጥቶለት ነው
ቅድም አማን ለመጥቀስ እንደሞከረው ጠቅላላ የዚህ አገር ላይ መንግስት ሆኖ በኖሩበት ጊዜ የተገበሩት ይሄንን ነው። ምሳሌ ለመጥቀስ እንችላለን። ለውጥ እንቅስቃሴ በተጀመረበት ጊዜ የአማራና የኦሮሞ ልሂቃን መናበብ በጀመሩበት ጊዜ በድርጅት ደረጃም በወቅቱ የነበሩት የኦህዴድና ብአዴን መናበብና በጋራ በቅንጅት መንቀሳቀስ በጀመሩበት ጊዜ በሚዲያና በይፋና በአደባባይ አማራና ኦሮሞ እሳትና ጭድ ነው እስከ ማለት ተደርሰዋል። ይሄ የሚነግረን ምንድነው? የህወሓት ጉልበት የህወሓት የትግል ስልት የሁለቱን ብሔሮች ምሁራን ልሂቃንን የፖለቲካ ኃይሎችን በማጋጨት ከሚፈጠር ስንጥቅ ላይ የቆመ ነው ማለት ነው። ከአማራ ህዝብ አንጻር የተነሳው የጨቋይ ተጨቋኝ መገንጠል የፖለቲካ ሀተታ ቅድም እንደተጠቀሰ ለምንድን ነው በነገራችን ላይ ይሄ የፖለቲካ ትንታኔ ስህተት የሚሆነው የአስተሳሰብ ስህተት የሚሆነው ጨቋኝ ተብሎ የተፈረጀው አማራውም ስለሆነ ብቻ አይደለም። ኦሮሞም ጨቋኝ ነው ቢባል ትክክል አይደለም። ለምን ሀቅ ስላልሆነ ማለት ነው። ሲዳማም ነው ቢባል ትክክል አይደለም። የትግራይ ህዝብ ጨቋኝ ነው ተብሎ ቢፈረጅ ትክክል አይደለም። አማራው ስለሆነ አይደለም ስህተት ነው የምንለው፣ በይዘቱ ትክክል ስላልሆነ ነው። በተሳሳተ የታሪክ አረዳድ ላይ የቆመ አስተሳሰብ ስለሆነ ነው ማለት ነው። ስለዚህ መጀመሪያው ሀሰት ነው፣ ትክክል አይደለም። እዚህ ሀገር ላይ የፖለቲካ ኤሊቱ አካባቢ የፖለቲካ ኃይሎች አካባቢ የነበረና ያለ የሚቀጥል መደበኛ የሆነ የፍትጊያ ትግል ከሚኖር በስተቀር ህዝብ አንደኛው ህዝብ ሌላኛውን ህዝብ ጨቁኖ አያውቅም። ሳይንሳዊም አይደለም በነገራችን ላይ እና ስህተት መሆን እንደተጠበቀ ሆኖ ይሄ ግን ምን ችግር አመጣ ስፔሲፊካሊ በልዩ ሁኔታ በአማራ ላይ ምን ችግር አመጣ የሚለው በብዙ መንገድ ሊተነተን ይችላል። በጣም ባጭሩ ለመግለጽ ግን የአማራ ህዝብ ከአገሪቱ ፖለቲካና ኢኮኖሚ ተገሎ ነው የኖረው ማለት ነው። ላለፈው 27 አመት በጣም በብዙ መገለጫ ልናነሳ እንችላለን። ከአገሪቱ ፖለቲካም ከአገሪቱ ኢኮኖሚም ተገሎ እና ከፍ ያለ የታሪኩን የማጠልሸት በትምክተኝነትና በነፍጠኝነት የሚክስ የፖለቲካ የፕሮፓጋንዳ ስራ ነው ሲሰራ የኖረው ማለት ነው። እና ያደረሰው ጉዳት በጣም ከፍ ያለ ነው ማለት ነው። ምናልባት በአገረ መንግስት ግንባታ በብሔረ መንግስት ግንባታ ሂደት ረጅም ዘመን የኖረና ከፍ ያለ አበርክቶ ያለው ህዝብ በመሆኑ ምክንያት እንደታሰበው አልወረደም። የአማራ ህዝብ አሁን ከፍ ያለ የሞራል ልዕልና ያለው ህዝብ ነው። ታጋሽ ህዝብ ነው። ብርቱ ህዝብ ነው። ጠንካራ ህዝብ ነው እንጂ እንደተሰራው የፕሮፓጋንዳ ስራ ቢሆን ኖሮ እውነቱን ለመናገር አሁን ባለበት ሁኔታ ላናገኘው እንችል ነበር ማለት ነው። የአማራ ህዝብ ብቻ ሳይሆን ሌሎችም ብሔር ብሔረሰቦች እንደተሰራባቸው የፕሮፓጋንዳ አይነትና መጠን አይደለም በተግባር ያደረጉት ማለት ነው። ስለዚህ የአማራ ህዝብ ዛሬ ላለበት ሁኔታ የሌሎች ብሔር ብሔረሰቦች ታጋሽነትና አስተውሎቱም ከፍ ያለ አስተዋጽኦ አለው ልንል እንችላለን ማለት ነው። አንዱ የህወሓት የፖለቲካ መሸሸጊያ ስልት የሚጠቀመው ተደርጎ የሚወሰደው የህብረ ብሔራዊት ኢትዮጵያ የሀገር መንግስት ግንባታ ብቸኛ ጠበቃ መሆን ኢህአዴግ እንኳን በህዝባዊ ጫናዎችና በውስጥ የለውጥ ፍላጎት ወደ ውህደት ሲመጣ አህዳዊ ስርዓት መጣ፣ የብሔር ብሔረሰቦች መብት ሊጨፈለቅ ነው የሚል በተደጋጋሚ የሚያነሳቸው ሀሳቦች አሉና እንደው በኢህአዴግ ባለፉት 27 አመታት የመሪነት ጊዜ ተግባራዊ የተደረገው የፌዴራሊዝም ስርዓት ህወሓት በሚለው ልክ እንደው ለብሔር ብሔረሰቦች እኩል ተጠቃሚነት ተሰርቷል ማለት እንችላለን? በተግባር የሆነውን መመልከት እንችላለን። ለምሳሌ በኢህአዴግ በነበረበት ጊዜ የአገሪቱን ሁሉ ነገር የሚወስኑት አራቱ ብሔራዊ ድርጅቶች ብቻ ነበሩ። ብአዴን፣ ህወሓት፣ ኦህዴድ እና ደኢህዴን ብቻ ነበሩ። እነዚህ ደግሞ ከነዚህ ውጭ ያሉ ብሔሮች አሉ፣ ብሔረሰቦች አሉ፣ ህዝቦች አሉ። የጋምቤላን ህዝብ ክልል ጋር ልትወስድ ትችላለህ። ቤንሻንጉል ጉሙዝ ልትወስድ ትችላለህ። የሶማሌን ክልል ልትወስድ ትችላለህ። ሀረሪ ልትወስድ ትችላለህ። ሌሎችም አሉ ማለት ነው። ስለዚህ እነዚህ ብሔር ብሔረሰቦች በተግባር ከአገሪቱ ፖለቲካ ኢኮኖሚ ከነጭራሹ ከናካቴው ተገለው ነው የኖሩት ማለት ነው። በአደረጃጀት እንኳን ተሳትፎ አልነበራቸው። አንድ ሁለተኛ ትግራይ ውስጥ ብዙ ብሔር ብሔረሰቦች አሉ። ኩናማን ልንጠቅስ እንችላለን፣ የሮብ ልንጠቅስ እንችላለን፣ ሌሎችም ልንዘረዝር እንችላለን ማለት ነው። የነዚህ ብሔር ብሔረሰቦች መብት ራሳቸውን የማስተዳደር እውቅናና መብት እንኳን አልተሰጣቸውም፣ አልተተገበረም ማለት ነው። ስለዚህ በማናቸው መመዘኛ ቢሆን ህወሓት ለብሔር ብሔረሰቦች መብት ጠበቃ ነኝ የሚልበት ምንም አይነት የሞራል መሰረት የለም። ዝም ብሎ ተራ ፕሮፓጋንዳ ስለሆነ ነው እንጂ
በእርግጥም ለኢትዮጵያ ብሔር ብሔረሰቦች ጠበቃ ነኝ ብሎ ለመከራከር የሚያበቃ ምንም ታሪካዊ መሰረት የለውም ማለት ነው። በተግባር ታይቶ ተፈትኖ ያለፈ ስለሆነ የሲዳማን ጉዳይ መውሰድ እንችላለን። ለምሳሌ ጥያቄው ዛሬ አይደለም የተጀመረው፣ ረጅም ዘመን እየኖረ ነው። ግን ህወሓት የብሔር ብሔረሰቦች መብት እና ጥቅም አስከብራለሁና ጠበቃ ነኝ የሚል ከሆነ ይህን ያህል ዘመን በጣም ብዙ ዋጋ ተከፍሎበታል። የሲዳማ ጥያቄ ለምንድን ነው መልስ ያገኘ ኖረው? ስለማይፈለግ ነው። እና ዝም ብሎ ለአደባባይ ለፕሮፓጋንዳ ለተራ ፕሮፓጋንዳ የብሔር ብሔረሰቦች ጠበቃ ነኝ ፌዴራሊስት ኃይል ከሚል በስተቀር በተግባር ግን ያን አድርጎ አላሳየም ማለት ነው። በተግባርም በወቅቱ የነበረው የፌዴራሊዝም አወቃቀርም እውነተኛ አልነበረም። በትክክል በ27 አመት ውስጥ ብሔር ብሔረሰቦች ፍትሃዊ የሆነ የሀብትና የስልጣን ክፍፍል ነበራቸው ወይ የሚለውን ጥያቄ አንስተን መመልከት እንችላለን። አልነበረም። ከዚህ ከኢህአዴግ አደረጃጀት ውጪ የሆኑ ብሔር ብሔረሰቦች አይደሉም ውስጥ የነበሩት በአራቱ ብሔራዊ ድርጅቶች ውስጥ የሚገኙ ብሔር ብሔረሰቦች እንኳን ትክክለኛው የፌዴራሊዝም አደረጃጀት እና ጽንሰ ሀሳብ የሚፈቅደውን መብትና ጥቅም አልነበራቸውም፣ አልተከበረላቸውም ማለት ነው። ስለዚህ ቅድም ለመጥቀስ እንደሞከሩት በማናቸው መመዘኛ ቢሆን ህወሓት የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ጠበቃ ነኝ የሚልበት ምንም አይነት የሞራል ብቃት የለውም። አሁን ኢህአዴግ እንግዲህ ወደ ለውጥ ሂደት መሄድ አለብኝ ብሎ ወደ ውህደት ሀሳብ በተለያዩ ጊዜዎች ሲነሱ ነበር። በውስጣዊ ድርጅትም ከህዝብ ፍላጎትም ሲነሱ ነበርና ህወሓት እስከ ሐዋሳው የኢህአዴግ ጉባኤ ድረስ የልዩነት ሀሳብ የለውም ነበር። በኋላ ወደ ተግባር ሲቀየር ውህደቱ ጤናማ አይደለም፣ ምክንያታዊ አይደለም፣ እንደውም ብልጽግናን ተለጣፊ እስከ ማለት ደርሷል ህወሓትና ህወሓት ለኢትዮጵያ አንድነት የሚጨነቅ ከሆነ ለብሔር ብሔረሰቦች መብት መጠበቅ የሚጨነቅ ከሆነ እንደው የልዩነት ሀሳብ እንዲያመጣ ያደረገው መሰረታዊ ጉዳይ ምንድነው? ምኑ ጥቅም ሊቀርበት ነው? ካነሳው ጭብጥ አኳያ በጣም ወሳኝ ሀሳቦች አሉ። እነዚህ ሀሳቦች እንዴት ነው መረዳት ያለብን? ውህደቱ ሲፈጸም ቅድም አንተ እንዳልከው የሐዋሳው ጉባኤ ድረስ እነዚህ ሰዎች ምንም አይነት ያለ ልዩነት ውህደት መፈጸም እንዳለበት ሲያስጠኑ የቆዩ ሰዎች ናቸው። ጥናቱ ተጠቃሎ የህዝባችን የለውጥ ፍላጎት እየገፋ ሲመጣ ያንን የሚያስተናግድ ፖለቲካ ዝግጁነት ያስፈልጋል። የፖለቲካ ዝግጁነት ያስፈልጋል። ተቸክለ የምትቀርበት ፖለቲካ ውስጥ የሚያንቀሳቅስ የፖለቲካ ሁኔታ እና ሲናሪዮ አገራችን ውስጥ አልተፈጠረም። ከለውጡ ጋር የሚሄድ ኃይል መኖር ነበረበት። ኢህአዴግ በራሱ ብዙ ራሱን ገምግሟል። አንደኛ ኒው ፓዝ ይጠይቃል። አዲስ መንገድ አሳታፊ የሆነ ሌሎች ብሔሮችን ቅድም ሲገለጽ እንደነበረው ኢግኖር አድርገ ሴንትራል መንግስቱን ብቻ አንተ ተቆጣጣሪ የምትቀጥልበት ሁኔታ በኢትዮጵያ ታሪክ ውስጥ መቆም አለበት። ይሄንን ውህደቱ አክሴፕት አድርጓል፣ እውን አድርጎታል። በዚህ ረገድ ህወሓት የተሸነፈ ቡድን ነው። የተሸነፈ ቡድን ሀሳቡ እንዲገዛለት የማይፈነቅለው ድንጋይ የለም። በእያንዳንዷ ክንዋኔ በእያንዳንዷ የሀገራችን ውስጥ የምትፈጸም ፖለቲካል እንቅስቃሴ ውስጥ እጁን አስረዝሞ ማብካት ይፈልጋል። በውህደቱን እንዲፈጸም ጥናት ሲያስደርግ የነበረ ድርጅት በውህደቱ ሀሳቡ ከሌሎች እህት ድርጅቶች ጋር መተካከል ባለመቻሉ ጥላቻን የሚደፍቅ ሁሉንም ብሔሮች እኩል የሚያደርግ አሳታፊና ዲሞክራሲያዊ የሆነ ኢኮኖሚካሊ ፍትሃዊ ክፍፍል ሊኖር የሚጠይቅ እና እውነተኛ ፌዴራላዊ ዲሞክራሲያዊ ሀገር በመገንባት ሂደት ውስጥ ጥያቄ ያጭራል። ብልጽግና ለእውነተኛ ፌዴራላዊ ዲሞክራሲያዊ ኢትዮጵያ መገንባት አላማው አጀንዳ አድርጎ የተነሳ ድርጅት ነው። ህወሓት እውነት እንደሚናገረው በፕሮፓጋንዳቸው እንደምንሰማው ለኢትዮጵያ አንድነት የሚጨነቅ ቢሆን ኖሮ ትልልቅ 5 ክልሎችን ኢግኖር ያደረገ ሴንትራል ፖለቲካ አይጀምርም ነበር። በራሱ ውስጥ ያሉትንም ቅድም እንደተባለው እውቅና መስጠት ነበረበት። በሌላ በኩል ከአጠቃላይ የህወሓት እንቅስቃሴ አኳያ ተወስዶ ሲታይ ከለውጥ ኃይሉ ፍላጎት ጋር አብሮ የሚሄድ የፖለቲካ ቁመና ባለመኖሩና 1960ዎቹ ላይ ተቸክሎ የቆየ በጥላቻና በህዝብን በማተራመስ ህዝብን እርስ በርስ እንዲጠራጠር በማድረግ ላይ የተመሰረተ ፖለቲካል ጥንስስ ስለሆነ ይሄን በዚህ ዘመን የሚቀበል የሚሸከም ማንም ማህበረሰብ የለም። ይሄን ሀሳብ የሚቀበል በሌለበት ሁኔታ ያለው አማራጭ ተሸንፎ መውጣት ነው። ዳግም ወደ ሴንትራል ፖለቲክስ መመለስ በማስችልበት ሁኔታ ክፉኛ ተመታለች። ስለዚህ እኔ የህብረ ብሔራዊ ፌዴራላዊ ጠበቃ ነኝ ብለህ መምጣት
ለማስመሰል ካልሆነ በስተቀር ሊሆን አይችልም። ፎርዛት ማተር ህብረ ብሔራዊ እንሁን ብላ የጠራቻቸው የተለያዩ ኃይሎችም እንደገና ተሰብስበው ማንነቷን አውቀው ከፌደራሊስት ኮንግረንሳቸው አባረዋታል። ምክንያቱም ፍላጎቷ ይሄ አይደለም። ማትመጣበት ነገር የለም ፎርዛት ማተር ነገ ደግሞ በሌሎች አጀንዳዎች ትመጣለች። ለአደጋ ጊዜ ማምለጫ ብለህ እንደምታስቀምጠው ሌላ ገጽ በየክልሎቻችን በየሀገራችን በእያንዳንዱ ቦታ የተለያዩ ቦምቦችን አጥምደህ በመንግስቱ ላይ ወይም ደግሞ አሁን በመሰረት ነው የብልጽግና ፓርቲ ላይ ህብረተሰባችን እምነት እንዳይኖረው የህግ የበላይነት አልተረጋገጠም እንዳይል መጠራጠር ከፍ እንዲል ለማድረግ የማይቆፍሩት ድንጋይ የለም። ስለዚህ ትላንት የህብረ ብሔሩ ጠበቃ ነኝ ይላል ነገ ህገ መንግስትን ፎርዛት ማተር እውነት ለመናገር በዚህ ሀገር ውስጥ ህገ መንግስቱን የናደ ራሱ ያወጣውን ህገ መንግስት በጥስጥስ አድርጎ የጣለ ህዋት አይደለም እንዴ? ተመልሰ ደግሞ ህገ መንግስት ብለህ አጉል ተቆርቋሪ መምሰል ለማስመሰል የሚደረግ ጥረት ነውና በምንም ሞራል ቲፒኤልኤፍ ይሄንን እውነት አድርጎ ማሳየት የሚችልበት የሚረዳውም የሚቀበለውም የኢትዮጵያ ህዝብ ይኖራል ብዬ አላስብም። ኦልሬዲ ከተሸነፈ ቡድን ወደ ሴንትራል ፖለቲክስ ለመመለስ ከሚፍጨረጨር ቡድን የሚጠበቅ ነው። በለውጥ ሂደት ውስጥ ሁሉም ነገር ባንዴ ሊስተካከል አይችልም። ይሄ ኃይል ለበርካታ ዓመታት የመንግስትን ስልጣን ተቆጣጥሮ የነበረ ኢኮኖሚውን የደህንነት መዋቅሩን ተቆጣጥሮ የነበረ ቡድን በመሆኑ ምክንያት ባጭር ጊዜ ልታሸንፈውና የተጀመረው የብልጽግና የለውጥ ጉዟችን ባሰብንበት መንገድ እንዲቀጥል ማድረግ አይቻልም። ትግስት ይጠይቃል። ፈተናዎች ይኖራሉ። እነዚህን ፈተናዎች ሁሉም የኢትዮጵያ ብሔረሰቦች ህዝቦች በጋራ በአንድነት ቆመን ለሀገሪቱ የፖለቲካ ሳንካ የሆነውን ቡድን በተገቢው መንገድ ማውገዝና ማወቅ አስፈላጊ ነው ብዬ አስባለሁ። በዚህ ረገድ ነው እየታገል ወደ ትክክለኛው መስመር ልንመጣ የምንችለው የሚል ነገር አለ። ወደ ውህደቱ ሀሳብ ሲመጣ ያፈነገጠበት መንገድና በተለይ ደግሞ አሁን ላይ ስልጣን ላይ ያለው የብልጽግና ፓርቲ ወደ አምባገነናዊ ስርዓት የመጣ እንደው የትግራይን ህዝብ በልዩ ሁኔታ የሚደፍቅ እና ሀዳዊ ስርዓት እንደመጣ በተደጋጋሚ በሚዲያዎች ሲገልጹ ይሰማሉና ምን ሀሳብ አለ በዚህ ጉዳይ? ለውጡን ማለት ይፋ የተጀመረው የለውጥ እንቅስቃሴ እንዴት ያለ ነው የሚለውን ጭብጥ መመልከት ጠቃሚ ነው ብዬ አስባለሁ። የነበረው ችግር ቅድም ለማብራራት እንደሞከር ነው መለስተኛ ያፈጻጸም ችግር አልነበረም። መዋቅራዊ ችግር ነው የነበረው። ምን ማለት ነው? ቅድም በጥላቻ ላይ ተመስርቶ ነው የህወሓት የፖለቲካ አስተሳሰብ በጥላቻ ላይ የተመሰረተ ነው፣ በተሳሳተ የፖለቲካ ትርክት ላይ የቆመ ነው ብለናል። እሱ መጥቶ ነው የጠቅላላ የሀገሪቱን መዋቅር የተዘረጋው በዚህ የፖለቲካ አታይ ላይ ነው ማለት ነው። ስለዚህ የነበረው ችግር መሰረታዊ የሆነ መዋቅራዊ ነው እንጂ መለስተኛውን ያፈጻጸም ችግር አልነበረም። ችግሩ መዋቅራዊ ስለሆነ የሚፈለገው መፍትሄ መሰረታዊ ነው፣ ፋንዳሜንታል መሆን አለበት ማለት ነው። በመለስተኛ እንትን ብቻ የሚመለስ አይደለም። ስለዚህ የተፈለገው በለውጡ በህዝቡም በድርጅት በኩልም በተደረገው ትግል የተፈለገው መፍትሄ መሰረታዊ በመሆኑ ምክንያት ትልልቅ ጥያቄዎችን መልስ እንዲሰጡ ማድረግ አስፈላጊ ይሆናል ማለት ነው። ለምሳሌ የህገ መንግስት ማሻሻያ ልንመለከት እንችላለን። ከህገ መንግስት ማሻሻያ ጥያቄ በፊት ግን የሚቀድመው የተሳሳተው የፖለቲካ ትርክት ውድቅ መደረግ አለበት። በጥላቻ ላይ የተመሰረተ ፖለቲካ ትክክል አይደለም የሚል አቋም ተወስዷል በድርጅቶች ውህደት ከመፈጸማችን በፊት በየድርጅቶቹ ማለት ነው። ስለዚህ ይሄ ምን ማለት ነው? ህወሓት ምናልባት ረጅም አመት 40 ምናምን አመት ከዛ በላይ አመት ከከረመበት የፖለቲካ አስተሳሰቡ መውጣት አለበት ማለት ነው። ለውጡ ይሄንን እንዲያደርግ ያስገድደዋል ማለት ነው። ለዚህ ደግሞ ዝግጁ አልነበረም ህወሓት፣ ዛሬም ዝግጁ አይደለም። ስለዚህ በብልጽግናና በህወሓት መካከል ያለው ልዩነት ዝም ብሎ ተራ የስልጣን የመናም ጉዳይ አይደለም። መሰረታዊ የሆነ የፖለቲካ ያስተሳሰብ ጉዳይ ነው እና ከለውጡ የወጣው በዚህ የተነሳ ነው ማለት ነው። በጥላቻ ላይ የተመሰረተ ፖለቲካ ትክክል አይደለም። የኢትዮጵያ ነባራዊ ሁኔታ መሄን አይደለም የሚነግረን። በጥላትነት የሚፈላለግ ብሔር የለም፣ በጥላትነት የሚፈላለግ ህዝብ የለም። ስለሆነም ለነባራዊ ሁኔታው የቀረበ የፖለቲካ አቅጣጫ ነው መከተል መቻል ያለብን። ምን የኢትዮጵያ ህዝብ አብሮ የኖረ አብሮ የሚኖር ህዝብ ነው፣ ወዳጅ ህዝብ ነው፣ ወንድማማች ህዝብ ነው። ስለዚህ በብሔሮች መካከል እዚህ ግባ የሚባል በጥላትነት የመፈራጅ ጉዳይ ሳይኖር በተሳሳተ መንገድ ጥላቻ የሚዘራ ፖለቲካ፣ ልዩነትን የሚያከር ፖለቲካ መተግበር የለብንም ነው። ይሄ ነው መሰረታዊ ልዩነቱ።
ስለዚህ ጥያቄው ህወሓት ለወቅቱ የሚመጥን ለስከዛሬው የጥፋቱ ይቅርታ ጠይቆ ለወደፊቱ ለኢትዮጵያ አንድነት የሚበጅ ፖለቲካ ለመቀበል ዝግጁ ነው ወይ ነው? ለዛ የሚመጥን የሞራል ብቃት አለው ወይ ነው? የለውም፣ ሊኖረው አይችልም። ይሄን በየሳበቃ የህወሓት የትግራይ ህዝብን የሚወክል ተደርጎ መወሰድ የለበትም። የትግራይ ህዝብ በኢትዮጵያ ሀገረ መንግስት ምስረታ በኢትዮጵያ የብሔረ መንግስት ግንባታ ውስጥ ከፍ ያለ አበርክቶ ያለው ታላቅ ህዝብ ነው። ይህንን ማስተዋል ይገባል። ስለታፈነ ድምጹን የሚያሰማበት አማራጭ ስላላገኘ ነው እንጂ የኢትዮጵያ ህዝብ ከአማራ ህዝብ የተለየ ፍላጎት የለውም። ከኦሮሞ ህዝብ የተለየ ፍላጎት የለውም። ከሌሎች ብሔር ብሔረሰቦች የተለየ ፍላጎት የለውም። አብሮ የኖረ ህዝብ ነው እና የህወሓት አስተሳሰብ የህወሓት የተሳተ የፖለቲካ ትርክት የህወሓት የጥላቻ ፖለቲካ የትግራይን ህዝብ የሚወክል ተደርጎ መወሰድ የለበትም። ስለዚህ ከለውጥ አንፃር ያለው መሰረታዊ ልዩነት የፖለቲካ ሀሳብ ልዩነት እንደሆነ ግንዛቤ ሊወሰድበት ይገባል ማለት ነው። ከኢህአዴግ የለውጥ ፍላጎትና ወደ ውህደት ከመጣ በኋላ ህወሓት እንዳንድ መከራከሪያ የሚወስድበት ከዚህ ከብሔራዊ ጥቅምን አሳልፎ ከመስጠት አንፃር የታላቁ የኢትዮጵያ ህዳሴ ግድብ አንዱ መከራከሪያ ጉዳይ ተደርጎ ይነሳል። 2003 ዓመተ ምህረት ተጀምሮ በ5 አመታት ይጠናቃል ተብሎ የተጀመረ ብሔራዊ ግዙፍ ፕሮጀክት ነው። እንደ ሀገርም ብዙ ችግሮቻችን ለመቅረፍ እንዳንድ መሳሪያ የምንጠቀምበት ተደርጎ ነበር የሚወሰድ። ግን ፕሮጀክቱ በተለያዩ ምክንያቶች ሲጓተት ቆይቶ መሰረታዊ ችግሮች ኮንትራት ከመውሰድ ጋር የተያያዙና ሌሎች የሙስና ስራዎች ሰፊ ችግሮች ተስተውለውበት አሁን ከመጋቢት 2010 ዓመተ ምህረት በኋላ ወደ ስልጣን የመጣው የአመራር ቡድን ሰፊ ማሻሻያዎች እንዲደረጉበት በጥራትም በጊዜ ገደብም በፍጥነት እንዲከናወንና ብሔራዊ ጥቅምን በሚያስከብር መልኩ እንዲከናወን አቋም ይዞ ከግብጽን የመሰሉ ከአባይ ጋር ድርድር እያደረገ ነው የሚገኘው። ግን አሁን የመጣው የብልጽግና ፓርቲ ህወሓት እንደሚለው ብሔራዊ ክብርን አሳልፎ እየሰጠ ነው፣ እንደውም ግድቡን ለመሸጥ ድርድር ውስጥ አስገብቷል የሚል የመከራከሪያ የፖለቲካ አንዳንድ መታገያ ስልት እየተጠቀመበት ነው የሚገኘው በአሁኑ ወቅትና እነሱ ያስተዳድሩበት መንገድ እንግዲህ አውራ ፓርቲ ሆኖ ህወሓት ለ27 አመታት ቀጥሎ ነበርና እነሱ ያስተዳድሩበት መንገድ ምን እይታላችሁ በወቅቱ ማለት ነው? ሌባናት ልጇን አታምንም ነው የሚባለው። አሁን ያለው የብልጽግና አመራር በኢትዮጵያ ብሔራዊ ጥቅም ላይ የሚደራደርበት ምንም ምክንያት የለውም። የስፔሲፊካሊ የአባይ ግድብን በተመለከተ ለስከዛሬ መጓተቱም ተጠያቂው ህወሓት ራሱ ነው። የሜቴኪን ጉዳይ ልናነሳ እንችላለን። ዝርዝሩ ስለሚታወቅ አልሄድበትም። ከያንዳንዷ ድሃ የኢትዮጵያ እናት መቀነት ተፈቶ የተሰበሰበን ገንዘብ ቀርጥፎ የበላ ድርጅት ነው እና ስለ አባይ ስለ ብሔራዊ ጥቅም ሊከራከር የተሻልኩ ነኝ የሚልበት ምንም ምክንያት የለም። አንዱ ይሄ ነው። ሁለተኛ ነገር ግድቡ በተገቢው አጭር ጊዜ ተጠናቆ ወደ ስራ እንዲገባ ተግባራዊ እንቅስቃሴ ተደርጓል። በጣም ቆንጆ ውጤት ተገኝቷል ማለት ነው። ከለውጥ በኋላ 2010 አጋማሽ የአመራር ለውጥ መደረጉን ተከትሎ የነበሩ ጉለቶች ተስተካክለው ማስተካከያዎች ተደርገው ወደ ተግባራዊ እንቅስቃሴ ተገብቶ የስከዛሬ መዘግየቱን ሊያካክሱ የሚችሉ ውጤቶች ተገኝተዋል ማለት ነው። ይሄን አፕሪሼት ማድረግ ተገቢ ነው እና ብሔራዊ ጥቅምን አሳልፎ መስጠት በኢትዮጵያ አንድነት የመደራደር ጉዳይ መነጋገር ካለብን ከምናራምደው የፖለቲካ አስተሳሰብ አንፃር ነው ማየት ያለብን ማለት ነው። የኢትዮጵያን አንድነት የማይቀበልና መገንጠልን ፕሮሞት የሚያደርግ ፓርቲ ነው ህወሓት። ከመነሻውም እንደሚታወቀው ትግራይ የምትባል ሀገር ስለመመስረት አስቦ ነው ትግል የጀመረው። ስለዚህ በኢትዮጵያ አንድነት ላይ ጥያቄ ያለው ይሄም ደግሞ በይፋና በአደባባይ የሚታወቀው ህወሓት ነው እንጂ ብልጽግና አይደለም። ብልጽግና እውነቱን ለመናገር በኢትዮጵያ አንድነት ላይ በኢትዮጵያ ሉዓላዊነት ላይ በኢትዮጵያ ብሔራዊ ጥቅም ላይ የሚደራደር ፓርቲ አይደለም። እንዲያ ብሎ ለመክሰስ የሚያበቃ ምንም ምክንያትም የለም። ብሎ ተራ የፕሮፓጋንዳ ስራ ካልሆነ በስተቀር በማስረጃ በምክንያት የተደገፈ አይደለም። ይሄ ብልጽግናን በተለያዩ አሉታዊ ስሞች በመክሰስ በህዝቡ ዘንድ ያለውን ተቀባይነት ለማሳጣት የሚሰራ የትግል ስልት ነው እንጂ በፍሬ ነገር ደረጃ ምንም እውነትነት ያለው ክስ አይደለም ማለት ነው።
አማኑኤል ምን ሐሳብ አለ በዚህ? ከውህደት በኋላ ብልጽግና እውነት ለመናገር በአጭር ጊዜ ውስጥ በበርካታው የሀገራችን ህዝቦች ቅቡልነትን ያገኘ እንደ አንድ ኦፖርቹኒቲ የሚቆጠር ፓርቲ ነው። ያመጣቸው ሀሳቦች ይዟቸው አሳካቸዋለሁ ብሎ የሚንቀሳቀሳቸው አጀንዳዎቹ ስትራቴጂዎቹ በሙሉ ሲታዩ እውነት ለመናገር ሀገራችንን ካለችበት ኋላ ቀር ሂደት ጎትቶ የሚያወጣና የተጀመረውን የብልጽግና ጉዞ ለማረጋገጥ ሊያሻግረን የሚችል ፓርቲ ነው ብሎ መውሰድ ይቻላል። ይሄ በባለሀብቱ በምሁራን መካከል ትላንት ሲገፉ የነበሩ ባለሀብቶች ሲፈረጁ የነበሩ ባለሀብቶች ሲፈረጁ የነበሩ ምሁራን እና የተለያዩ ክልሎችም ጭምር በአሳታፊ በመደረጉና ተሳትፏቸው እየጨመረ በመምጣቱ ምክንያት ብልጽግና ያለምንም ጥርጥር በሀገራችን ውስጥ ቅቡል የሆነ ፓርቲ ነው። ይሄ ተረጋግጧል። ይሄ ቅቡልና ከፍ ያለ በደ ቁጥር የለውጡ ተጻራሪ የሆነው ኃይል ደግሞ ቅቡልና ሊፈታተን የሚችል አይዲያ ይዞ መምጣቱ አይቀርም። ከነዚህ አይዲያዎች አንዱ የተለያዩ ፋብሪኬትድ የሆኑ አጀንዳዎችን እያነሳ በየጊዜው ወደ ህብረተሰብ ውስጥ ማስገባት ነው። አንደኛው የህዳሴ ግድብ ነው። የህዳሴ ግድብ እውን የህዳሴ ግድብ ላይ ብልጽግና ከሰራው ስራና ህወሓት በስልጣን ላይ ያለ ከሰራው ኃጢያት በላይ ማን ነው የፈጸመው የሚለው ነገር ህዝቡ የሚያውቀው ይመስለኛል። ብልጽግና ህዳሴ ግድብ ሊሸጠው ነው ብለ ማንሳት ለሰሚም ግራ የሚያጋባ ነው። ሲጀመር እንደ ብልጽግና የተደረጉ ጥረቶች ይታወቃሉ። ግን ግድቡ በታቀደለት አግባብ እንዳይሄድ ቀርጥፎ የበላው ድርጅት ማን ሆነና ነው ተመልሰ ሊሸጥ ነው የምትለው? ሲጀመር ቀርጥፎ የበሉትን ድርጅት መልሰ እንደገና ሊሸጥ ነው ብለ ማንሳት ትክክል ነው ብዬ አላስብም። ይሄ ከተለመዱት የብልጽግና ቅቡልነት ያሳሰበው ኃይል ከተለመዱት ፕሮፓጋንዳዎቹ አንዱ ነው ብሎ መውሰድ ይቻላልና በፍጹም ይሄ በአገር ህልውና ላይ ልንደራደር የምንችልበት እሱን የሚያቀነቅን አመራርም አይኖረንም። አመራራችን በተጨባጭ የለውጥ መሪ ሆኖ የሀገራችንን ችግር ፈቶ ወደ ብልጽግና የምናደርገውን ጉዞ የሚመራ የለውጥ ኃይል እንጂ ሀገራችን ከነበረችበት የእርስ በርስ መጓተት አዙሪት እንድትቀጥል የሚያደርግ አመራር ነው ብዬ አላስብም። በህዳሴ ግድብ ላይ የሚነሳውም ከተራ ፕሮፓጋንዳና ካሉባልታ የመነጨ ነው ብዬ ወስዳለሁ። ይልቁኑ በዚህ ወቅት የህዳሴ ግድባችን በማጠናቀቅ ላይ የውሃ ሙሊቱ በሌሎች ኃይሎች ጥርጣሬ በሚታይበት ጊዜ እንደ አንድ አቅም ሁሉም የኢትዮጵያ ህዝቦች ፍላጎታቸውን እንዲያሳኩ መደገፍ ሲገባ በዚች አጣቂኝ ውስጥ ይህንን አጀንዳ አንስተ ፕሮፓጋንዳ መንዛት የህዳሴ ግድቡ እንዳይጠናቀቅ ከመፈለግ ከመሻት የሚመጣ አይዲያ ነው ብሎ መውሰድ ይቻላል። ከዚህ የበለጠ መሰሪነትና በሀገራችን ውስጥ ከተከናወኑት በጣም በርካታ የሴራ ፖለቲካዎች ውስጥ አንዱ ይሄን ነው ብለ መውሰድ ትችላል። የህዝብ ይሁንታ ለማግኘት ህወሓት የሚጠቀምበት አንዱ አሁን ላይ ያለውን የለውጥ ኃይል ተብሎ የሚጠራውን የሀገሪቱን እያስተዳደረ ያለውን ኃይል የማጥላላት ዘመቻና ግጭት እንዲቀሰቀስ በሚዲያዎች ጭምር የመንዛት ጉዳይ ነውና አሁን እየተከተሉት ያለውን የፖለቲካ ስልት እንዴት ታዩታላችሁ? አሁን በቅርቡ እንኳን በአዲስ አበባና በኦሮሚያ ክልል የደረሰውን የሰው ህይወት መጥፋትና የንብረት መውደም እያየን ነውና በሚዲያዎች ሳይቀር ግጭት መቀስቀስ አሁን ያለውን ፓርቲ ማጥላላት እንደው የኢትዮጵያን አንድነት ፈልጋለሁ ብሎ ከሚናገር ፓርቲ የሚጠበቅ ነው ወይ? አሁን ያለው የፖለቲካ ስልታቸው እንዴት ታዩታላችሁ? ጥሩ እንግዲህ ህወሓትን ወይም ቲፒኤልኤፍን አምረረን የምንታገለው አንዴ ብቻ ስለሚሳሳት አይደለም። ደጋግሞ ስለሚሳሳትና አሁንም ከስተቱ ለመማር ምንም አይነት የሞራል ዝግጅት አለመኖሩ ሲደመር በፖለቲካ ፍትጊያ ውስጥ ስትሸነፍ እና የዳር ተመልካች ስትሆን በሴንትራል ፖለቲካው ላይ ለመግባት የምታረገው ጥረት በፕሮፓጋንዳ የታጀበ ይሆናል ማለት ነው። በዚህ ረገድ ቀደም ካነሳው ነጥብ አኳያ በመንግስትነት ያደግ በቆየበት ጊዜ ሙሉ መዋቅሩን የያዘው ኃይል ስለሆነ ለአደጋ ጊዜ ብሎ ያስቀመጣቸው በተለያየ አካባቢ ግጭት ሊፈጥሩ የሚችሉ ትንኮሳዎች አሉ። አንዱ ጥላቻ ለ40 ለ50 ዓመት ተነስቷል። ስለዚህ ሰው በአንድ ብሔር በሌላው ብሔር ላይ የመጠራጠር እንዲጠራጠር የተገነባ ነገር አለ። በሌላ በኩል ካከላለል ከፍታው ተጠቃሚነት ከምናምን ጋር ተያይዞ የሚነሱ የተቀበሩ ፈንጆች አሉ። በፖለቲካው መስክ
መገለል ሲደርስብና የዝቅተኝነት ስሜት ሲያናውዝ ልታረግ የምትችለው እነዚህን ለአደጋ ጊዜ ብለ ያስቀምጥካቸውን ፈንጆች እየነካካ በመንግስቱ ላይ ቅቡልነት እንዳይኖር ማድረግ ነው። ከነዚህ ፕሮጀክቶች አንዱ አሁን በአገራችን ውስጥ እየተገበረ ያለው እዛም እዚህ የምናያቸው ግጭቶች ተራና የዕለት ግጭቶች ናቸው ብለ መውሰድ አትችልም። ታቀዶባቸው ዴሊበሬትሊ የተቀመጡና መጀመሪያ በፕሮፓጋንዳ ተነዟል፣ በሚዲያ ተደግፈዋል፣ አክሽኑን ተወስዳል። እየሆነ ያለው ይሄ ነው። አዲስ አበባ በአርቲስት ሃጫሉ ሁንዴሳ ግድያን በተመለከተ ያየነው እውነት ይሄ ነው። እውነት ነው። አርቲስቱ እጅግ በጣም ለለውጥ የነበረው እንቅስቃሴ ምናውቀው ነው። ከሌሎች ወንድሞቹ ከሌሎች የአማራ ወንድሞቹ ጋር በመሆን በለውጡ ሂደት ውስጥ የራሱን የጎላ አስተዋጽኦ አድርጓል። በመገደሉም እጅግ በጣም አዝነናል። እንደ ብልጽግና ፓርቲም መግለጫ ሰጠንበታል። ሲቀጥል ደግሞ እሱን ተከትሎ የመጣው እና ቀድሞ የተሰራው የሴራ ፖለቲክስ ስላለ በተገቢው መንገድ ህዝብ በህዝብ ላይ ተነስቶ ችግር እንዲፈጠር በጣም በርካታ ጥረት አድርጓል። በዚህ ሂደት የተወሰኑ የኦሮሚያ አካባቢዎች የህይወት መስዋዕትነት ያጋጠማቸው የንብረት መቃጠል ያጋጠማቸው በርካታ ዜጎቻችን አሉ። ይሄን የምንመለከትበት መንገድ እኛ ብልጽግናዎች ነን። የአማራ ብልጽግና፣ የኦሮሚያ ብልጽግና፣ የአፋር ብልጽግና ለአንድ አላማ የምንታገል ሰዎች ነን። ስለሆነም እዛ አካባቢ ኦሮሚያ ክልል ውስጥ ያሉ የብልጽግና አመራሮች የራሳቸው ዜጎችም ጭምር ስለሆኑ ፈጥነው እንደሚደርሱላቸው የተጎዱትን እንደሚረዷቸው እና መፍትሄ እንደሚሰጧቸው ይጠበቃል። ስለዚህ እዛ አካባቢ ያለው አመራር በኃላፊነት መንፈስ ተግባሩን ይፈጽማል ብለን እንጠብቃለን። እያደረጉም እንደሚገኙ ያውቃሉ። ቀጥሎ ደግሞ የህግ የበላይነት እንዲከበር ማድረግ አስፈላጊ ነው። ይሄ ማለት ግን በዚህ ያበቃል ማለት አይደለም። የህወሓት ሴራ ትላንት ኦሮሚያ ክልል ፈንድቶ ከሆነ ነገ ደግሞ ሌላ ቦታ ላይ ፈነዳ ዋስትና የለን። በዚህ ረገድ ልናረገው የሚገባው ጥንቃቄ ምንድነው የሚለውን መለስ ብሎ ማየት አስፈላጊ ነው። አንደኛ በየአካባቢያችን የተቀመጡ ለአደጋ ጊዜ ብሎ የተቀመጡ ሴራ የተጎነጎነባቸው አሉ። በእኛ ክልልም ይሄ አጋጥሞን ነበር። በክልላችን ውስጥ በብሔር ምክንያት የቅማንትን ብሔረሰብና የአማራውን ብሔረሰብ ለማጋጨት የተደረገበትና በጣም በርካታ ኪሳራ የደረሰበት ሁኔታ የቅርብ ጊዜ ትውስታችን ነው። ስለዚህ ህወሓት በውስጥ ማንነት ይመጣል፣ በውስጥ አንድነት ይመጣባል። እሱን ስታሸንፈው ደግሞ በሌላ መንገድ ይመጣል። ስለዚህ ይሄን የማያቋርጥና ካዙሪት የማይወጣ ምስቅልቅል የመፍጠር ሀገሪቱ ውስጥ በብሔሮች መካከል የእርስ በርስ ጦርነት እንዲፋፋም ለማድረግ ያለውን ህልምና በዚህ ሂደት 4 ኪሎ ለመግባት እያለም ያለውን ህልም ማክሸፍ ያለብን ሁሉም የኢትዮጵያ ህዝቦች በጋራ በአንድነት ቆመን በተቻለ መጠን ደግሞ ተደማምጠን ህገወጥ የሆነውን ቡድንና ሴራውን በአግባቡ የተረዳ ለመድረኩ የሚመጥን የፖለቲካ ዝግጅት አካሄደን ይህንን ኃይል በተገቢው መንገድ ማስወገድና እንዲነጠል የማድረግ ስራ መስራት ይኖርብናል ብዬ ነው የማስበው። መልካሙስ ምን ሀሳብ አለህ? በተለይ ከህወሓታውን የህዝብ ተቀባይነት ለማግኘት በሚያደርገው ጥረት እና ከሌሎች ደግሞ አሁን ያለውን ሀገሪቱን እያስተዳደረ ያለውን የፖለቲካ ኃይል ከሚታገሉት ጋር ህብረት መፍጠር በሚዲያዎች ጭምር በመታገዝ እንደው የሚዲያዎች መናበብ ሁሉ የፖለቲካ መጠቀሚያ በቀጥታ የፖለቲካ መጠቀሚያ የሆኑ የሚዲያዎችን እያየን ነው። በትግራይ ክልልም በኦሮሚያ ክልልም ያሉት ማለት ነውና ይህንን የፖለቲካ ስልታቸውን እንዴት ትረዳዋለህ? በመደበኛ ሁኔታ የሀገር ሰላምና ደህንነት ጉዳይ የፖለቲካ ጉዳይ አይደለም፣ የብሔራዊ ጥቅም ጉዳይ ነው። ለድርድር የሚቀርብ አይደለም። ለፖለቲካ መጠቀሚያነት የምታቀርበው ጉዳይ አልነበረም። ግን ያው ህወሓት በተፈጥሮ በባህሪው ነውር የማያውቅ ድርጅት በመሆኑ ምክንያት የሀገሪቱን ሰላምና ደህንነት በተመለከተ እሱ እንደ ድሮው ማዘዝ መምራት የሚችልበት እድል ስለተዘጋ አሁን አገሪቱን ከመምራት ወደሚረብሽ አነስተኛ ቡድንነት ሄዷል ማለት ነው። ስለዚህ አሁን ህወሓት እጁ ላይ ያለው የመረበሽ አቅም ብቻ ነው። ስለዚህ ይሄን አቅሙን አማጥቶ ይተጠቀማል፣ እየተጠቀመ ነው። ይሄን ዝርዝር የአገሪቱን ሰላምና ደህንነት የመረበሽ በብሔራዊ ጥቅሟ ሳይቀር የመደራደር ጉዳይ ደጋግመን የምናነሳው የህወሓትን ምንነት በትክክል ለማስረዳት ይጠቅማል በሚል ነው እንጂ እንዲሆነ ያሸንፋል ማለት አይደለም። ይህንን የሚመክት የፖለቲካ ስራ እየተሰራ አይደለም ማለት አይደለም። በደንብ እየተሰራ ነው። ውጤትም እየተገኘ ነው። ህወሓት ሄዶ ወደ ተሟላ ወደ አለቀለት ሽንፈት ውስጥ ነው እየገባ ያለው ማለት ነው። ቀላል ምሳሌ ለማንሳት
ህወሓት ለምሳሌ የአርቲስት ሃጫሉ ሁንዴሳን ሞት ተከትሎ የሃጫሉ ሁንዴሳ ወዳጅና አዛኝ ሆኖ ቀርቧል። ይሄ ምናልባት ከ3 ከ4 አመት በፊት የነበረውን ጉዳይ ልናነሳ እንችላለን። የሃጫሉ ሁንዴሳና የአርቲስት ቴዲ አፍሮ ዘፈኖች ሙዚቃ በሚዲያ ለምን ተላለፈ የሚል በፓርቲ ደረጃ አቋም ይዞ የገመገመ ድርጅት ነው። ትክክል አይደለም ብሎ ያወገዘ ድርጅት ነው። እና ዛሬ ተገልብጦ ደግሞ የሃጫሉ ሁንዴሳ ጠበቃ ተቆርቋሪ ይሆናል ማለት ነው። ይሄ እውነቱን ለመናገር የኢትዮጵያ ህዝብ ለኢትዮጵያ ህዝብ የሚሰጠውን ግምት የሚያሳይ ነው። ጠቅላላው ህዝብ የማያስተውል የማያቅ በተራ ፕሮፓጋንዳ የሚነዳ እንደሆነ አድርጎ ከማሰብ የመጣ ነው ማለት ነው። እና በማናቸው ምክንያት ቢሆን ለየትኛውም ለኦሮሞም ህዝብ ለየትኛውም የፖለቲካ ኃይል ቢሆን ህወሓት ጠበቃ ነኝ የሚልበት ምንም አይነት ታሪካዊ እውነት የለም ማለት ነው። ነባራዊ ሁኔታው እሱን አይደለም የሚነግረን። ግን ቅድም ለመጥቀስ እንደሞከር ነው በሚቻለው መጠን አሁን ሊያደርግ የሚችለው እጁ ላይ ያለው ግጭት መፍጠር፣ የሀገሪቱን ሰላምና ደህንነት ማናጋት፣ የመረበሽ አቅም ብቻ ነው ያለው እጁ ላይ ማለት ነው። እሱን ነው ተግባራዊ እያደረገ ያለው እና ይሄንን በንቃት መመከት ይኖርብናል ማለት ነው። እንደሚነዛው ፕሮፓጋንዳ ሳይሆን በትክክል ምንድነው አገሪቱ እንደታሰበው ወደ ተሟላ ቀውስ ወደ ማያባራ ጦርነት ውስጥ ያልገባ ነው በህዝቡ አስተዋይነት ነው እንጂ እንደ ቲፒኤልኤፍ ሴራ እና ተንኮል እና ተግባራዊ እንቅስቃሴ ቢሆን ኖሮ ይሄኔ ወደ ማያባራ ጦርነት ውስጥ ወደ ተሟላ የብሔር ግጭት ውስጥ ወደ ተሟላ የሃይማኖት ግጭት ውስጥ እንገባ ነበር። አልሆነም። ለምንድነው ያልሆነው? ህዝቡ ከሚገባው በላይ ታጋይ ስለሆነ የኢትዮጵያ ህዝብ በቀደም ለት የተፈጠረ ህዝብ አይደለም። የ3000 አመት የኖረ በጣም ረጅም የሀገረ መንግስት ታሪክ ያለው ታላቅ ህዝብ ነው የኢትዮጵያ ህዝብ። ስለዚህ ችግር እንዴት መታለፍ እንዳለበት እንዲህ አይነት አደጋዎች በመጡ ጊዜ እንዴት መታለፍ እንዳለበት ያቃል ማለት ነው። ስለዚህ አሁን አገሪቱ ባለችበት ደረጃ የምትገኘው በህዝቡ አስተዋይነት ነው እንጂ እንደሚሰራው የተንኮል የሴራ ፖለቲካ ቢሆን ኖሮ ከዚህ የባሰ ችግር ያጋጥመን ነበር ማለት ነው። ስለሆነም ብልጽግና ይህንን የህዝቡን መልካምነት ይህንን የህዝቡን አስተዋይነት መሰረት አድርጎ የአገሪቱን ሰላምና ደህንነት በአስተማማኝ ሁኔታ ለማስፈን ለማረጋገጥ ተከታታይ ስራዎችን እየሰራ ነው። ወደፊትም ይሄን አጠናክሮ ይቀጥልበታል ማለት ነው። በተለይ አሁን ህዝብን በማጋጨት የፖለቲካ ትርፍ ለማግኘት እየሰሩ ያሉ ኃይሎች እንዳሉ በግልጽ እያየን ነው። ለሀገር አንድነት ከታሰበ ለህዝብ መተሳሰብ ከታሰበ የፖለቲካ መታገያ ዋነኛ መሳሪያ መሆን ያለበት ውይይትና የፖለቲካ ፍልስፍናን እያራመዱ የህዝብ ተቀባይነት እስከሚያገኙ ድረስ በትዕግስት መቆየት ነው ማለት ነው። ስለዚህ አሁን እንደዚህ አይነት የጥፋት ኃይል ላይ የተሰማሩ ኃይሎችን ከመታገል አንጻር ህዝቡ የፖለቲካ መጠቀሚያ ካለ መሆን አንጻር ምን ማድረግ አለበት? አብሮነቱን ከማስቀጠል እንደዚህ አይነት የጥፋት መልእክቶችን ከመመከት አንጻር ምን የቤት ስራዎች ይጠብቁታል? ብልጽግና በጣም በርካታ ተከታታይ ስራዎችን ለመስራትና በጣም በሆደ ሰፊነትና በታጋሽነት ምክንያቱም ቲፒኤልኤፍን በተገቢው መንገድ ማወቅ ይጠይቃል። በሚፈጠሩ ግጭቶች በሙሉ የትግራይን ህዝብ ማስቀየም ተገቢ ነው ብዬ አላምንም። ስለሆነም የትግራይ ህዝብ እውነታውን ተረድቶ ህወሓትን ከራሱ ላይ ከትከሻው ላይ አወርዶ እስኪፈጠፍጣት ድረስ በሆደ ሰፊነት በተገቢው መንገድ እውነታውን የማስረዳት እና ተከታታይ ውይይቶችን ማድረግ ይጠበቅብናል። አንዱ ይሄ ነው። ሁለተኛው ፓርት እኛ ከወደኛ በኩል ያለው የህወሓት የጥንካሬ ምንጭ የውስጣችን አንድነት መላላት ነው። ህወሓት ብቻዋን አይደለም አንዳንዴ ስራዎች የምትሰራው። በውስጣችንም በተለያዩ ጥቅማ ጥቅሞች ተደልሎ የሚተነኩሰው ኃይል ብዙ ነው። ስለሆነም የመጀመሪያው ጉዳይ የውስጣችን አንድነት ማጠናከር። የኢትዮጵያ ህዝብ እጅግ በጣም ብዙ ህዝብ ነው፣ ትልቅ ህዝብ ነው። የሆነ ቡድን እንደፈለገ የሚጫወትበትና እንደፈለገ የሚያሾረው ህዝብ አይደለም። ስለሆነም ይህ ኃይል ተገፍቶ ወደ ዳር መውጣቱ እያንገበገበውና ለመመለስም ጥረት በሚያደርግበት ሂደት ውስጥ አስቀድሞ ያዘጋጃቸውን ትንኮሳዎች መፈጸሙ አይቀርም። የህዝቡ ታጋሽነት ነው እንጂ በተለይ የአማራ ህዝብ በህወሓት ሴራ ያልደረሰበት የግፍ አይነት የለም። ይሄ ባለፉት ጊዜያት በለውጥ ሂደት በጣም በርካታ ነገሮችን ተነጋግረንበታል። አሁን በዚህ የለውጥ ሂደት ውስጥ ሆነንም የሚታዩ ትንኮሳዎች አሉ። እነዚህን ጉዳዮች እነሱ ቡድኑ በሚያቀነቅነው ሌቭል እኛም በስሜታዊ ሆነን ሌላ ውስጥ መግባት ያለብን አይመስለኝም። እውነታውን በተገቢው መንገድ እንዲረዳ ከወንድም የትግራይ ህዝቦች ጋር በሚኖረን ግንኙነት ከፍ የማድረግ ሁለተኛ ቡድኑ
እየወረደ ወደ ተራ ማፊያነት እየመጣ ያለ ቡድን ስለሆነ ለዚህ የሚመጥን የስነ ልቦና ዝግጅት ማድረግ አማራ እንደዚህ ነው ኦሮሞ እንደዛ ነው ከሚባለው ትርክት ወጠን ሀገራችን የጀመረችውን የለውጥ ጉዞ እንድታስቀጥል ካስፈለገ ከተራ ፕሮፓጋንዳቸው ወጠን በራሳችን ሜዳ ላይ ቆመን በተገቢው መንገድ ህዝባችን ማረጋጋት አንድነቱን የማጠናከር ተከታታይ መረጃዎችን ለህብረተሰብ ማድረስ እውነታውን እንዲረዳ ማድረግ ነው። በዚህ ሂደት መንግስትም ፓርቲያችንም መስራት ያለበት ስራ አለ። አንደኛው የህግ የበላይነት ያለ ምንም ድርድር መከበር አለበት። አንደኛው ይሄ ነው። ሁለተኛው አመራራችን በአጠቃላይ ቁመናው የተሟላ ቁመና ላይ መገኘትና ይህንን የለውጥ ፍላጎት የሚመራ ደረጃ መድረስ አለበት። በዚህ ርቀትም እየተጓዘ ነው ብዬ አስባለሁ። ሶስተኛው ህዝቡ የሚጠበቅበት ደግሞ በተገቢው መንገድ መንግስት የሚሰጠውን መረጃና ከራሱ ነባራዊ ሁኔታ በመረዳት ሀገራችን ወደ ትርምስ ለማስገባት የሚደረገውን ጥረት መክቶ ማስቀረት አለበት። በወንድማማችነት በመተሳሰብ በመረዳዳት ሁኔታዎችን መረዳትና መታገል ያስፈልጋል ብዬ አስባለሁ። ከምንም በላይ ግን ውስጣዊ አንድነት እና ለጥቃቅን ችግሮች ጊዜ ሳንሰጥ ውስጣችንን እያደስን እየተገነባባን የሀገራችንን አንድነት ማስቀጠል ይኖርብናል ብዬ አስባለሁ። በመጨረሻ ህወሓት ያለምንም ጥርጥር እርቃኗን የምትቀር ድርጅትና እንዲሁ የምትበን ድርጅት ሆና ነው የምትቀረው። ምክንያቱም የትግራይ ህዝብ ከሌሎቹ የኢትዮጵያ ህዝቦች ተነጥሎ መኖር አይችልም። ይሄን ነጥለ ለማስቀረት የሚደረግና ግንብ ለመስራት የሚያደርገው ኃይል ወይም ቡድን ውድቀቱ ያጭር ጊዜ ነው የሚሆነው ማለት ነው። ይሄንን እስኪሆን ድረስ በተረጋጋ ሁኔታ ህዝባችን ከመንግስታችንና ከፓርቲያችን ጎን ቆሞ አንድነቱን ጠብቆ መቀጠል አለበት የሚል ሐሳብ ነው ያለኝ። ፖለቲካ የወደፊት እጣ ፋንታን ታሳቢ ታደርጎ የሚሰራ ነገር ነው። የኢትዮጵያ ህዝብ እንደደረሰበት በደል አሁንም ከሰላምና ደህንነት አንጻር ከሚስተዋሉ ችግሮች አንጻር ሳይሆን ለወደፊቱ ከሚኖረው የጋራ እጣ ፋንታ አኳያ ነው ጉዳዮች መመልከት መቻል ያለበት ማለት ነው። ህወሓት በየቦታው ግጭቶችን ስፖንሰር እያደረገ የሚገኝ መሆኑ እንደተጠበቀ ሆኖ ከኛ ከብልጽግናዎች አንጻር ያለው አቋም ምንድነው? ለውጡ በትክክለኛው ሀዲድ የህዝቡን መሰረታዊ ጥያቄዎች ለመመለስ በሚያስችል አኳኋን መመራት አለበት የሚለው ለድርድር የሚቀርብ አይደለም። አንድ ሁለተኛ የህወሓትን ጠባጫሪነት የህወሓትን የሴራ ፖለቲካ በአነስተኛ ዋጋ ውድቅ ለማድረግ ነው ጥረት እየተደረገ ያለው ማለት ነው እንጂ ለህወሓት የሚመጥን አቅም የመኖር ያለ መኖር ጉዳይ አይደለም። የትግራይ ህዝብ ጉዳይ አለ፣ ጠቅላላ ኢትዮጵያ የአንድነት ጉዳይ አለ፣ ብሔራዊ ጥቅም አለ። የለውጡ ደግሞ በተጀመረው አግባብ እንዳይስተጓጎል መሰረታዊ የህዝብ ጥያቄዎችን በሚመልስ አኳኋን መመራት አለበት። እነዚህ ነገሮች አቻችሎ በጥበብ ለመምራት የሚደረግ ጥረት ነው። ይሄንን ህዝቡ ግንዛቤ ውስጥ ማስገባት መቻል አለበት ማለት ነው። አንድ ሁለተኛ ነገር በሰላም ውሎ ማደር የኢትዮጵያን ሰላም እና ደህንነት ሰላማዊ ሁኔታ ማስፈን ማረጋገጥ በፓርቲ ፖለቲካ ታጥረን የምንከፋፈለው የሥራ ድርሻ አይደለም። ሁሉም የፖለቲካ ኃይሎች ሁሉም የህዝብ ክፍሎች እኩል ያገባናል ማለት ነው። የበለጠውን ኃላፊነት መንግስት መውሰድ አለበት። ከመንግስት አንጻር የኛ ብልጽግናዎች ግዴታችን ነው። እሱ ለመወጣት የሚቻለው ሁሉ ጥረት እየተደረገ ነው ማለት ነው። ግን ለአንድ የፖለቲካ ኃይል ወይ ለመንግስት ብቻ የሚተው አይደለም። በህዝብ ደረጃ በፖለቲካ ኃይሎች ደረጃ በተለያዩ አደረጃጀቶች ያሉ የሀገሩን ሰላምና ደህንነት ማረጋገጥ ማስፈን ከፖለቲካ ውጪ ነው። የሀገር አንድነት ለድርድር የሚቀርብ አይደለም እና በዚህ አንጻር የህዝቡን ትግስት አፕሪሼት እናደርጋለን፣ በጣም እናደንቃለን፣ በጣም እንኮራለን። ለዚህ የሚመጥን አመራር መስጠት ደግሞ ከኛ የሚጠበቅ ነው። በዚህ አንጻር ከፍተኛ እንቅስቃሴ እያደረግን ነው። ሌሎችም የፖለቲካ ኃይሎች ከዚህ አንጻር ተባብሮ መስራት አለባቸው ማለት ነው። ለሀገር አንድነት ከሀገር ጥቅም በተቃራኒ ከቆመ ቡድን ጋር መሰለፍ የታሪክም ተወቃሽ ያደርጋል ማለት ነው እና ከዚህ አንጻር ያለው ቅንጅት በጣም ጥሩ ነው። ያሉ ችግሮች እንደተጠበቁ ሆነው ጥሩ ነው። ይህንን የህዝብ ትግስትና የሌሎች ኃይሎችን ጥምረት ወደ ከፍ ወዳለ ደረጃ ወስደን ለአንዴና ለመጨረሻ ጊዜ የሀገሪቱን ሰላምና ደህንነት አስተማማኝ መሰረት ላይ እንገነባለን ማለት ነው። ጥሩ ሰፊ ውይይት ነው ያደረግነው። መልካሙ ተሾመ በአማራ ብልጽግና ፓርቲ የጥናትና ምርምር ዘርፍ ከፍተኛ ተመራማሪ ኃላፊ፣ አማኑኤል ፈረደ በአማራ ብልጽግና ፓርቲ የአደረጃጀት ዘርፍ ምክትል ቢሮ ኃላፊ
ላነሳናቸው ጥያቄዎች ምክንያታዊ ሀሳባችሁን ስለሰጣችሁን በተመልካቾቻችን ስም እናመሰግናለን። የተከበራችሁ ተመልካቾቻችን የሴራ ፖለቲካ በኢትዮጵያ ምን ይመስላል የሚለውን ያዘጋጀንበት ወቅታዊ ፕሮግራማችን በዚህ ተጠናቋል። አብራችሁን ስለቆያችሁ እናመሰግናለን። ፕሮግራሙን አዘጋጅቼ ወደ እናንተ ያቀርብኩላችሁ ስማቸው ሸቴ ነኝ። ጤና ይስጥልን።